ቫኬሽን ሲያልፍልኝ ቴንኪዩ ሲያልፍልኝ ሲሞላልኝ የለኝም ቴንኪዩ ጎትታችሁ ታስወጡኝ ቫኬሽን የለኝም ያለው ይዝናና ከዛ በኋላ ሲመለስ ቢል ተከምሮለት ጎፈንድም ይክፈት የለኝም ደሃኔ 4 ነጥብ አልሄድም አላወጣም ቴንኪዩ ቦጣ ይተካ ጎትተው ቫኬሽን ያስወጡኝ እንደ ጉድ እኮ ነው ዘንድሮ አልወጣም አልሄድም ቆዳዬ ተላጥ አስቸገረኝ አያችሁ ቆዳዬ እንዴት እንደሚላጥ ሙቀቱ መሰለኝ አያችሁ ማርያምን ቆዳዬ እንዴት እንደሚላጥ አፍንጫዬ ወይኔ ምን ሆኜ ነው በሉ መሰለኝ ተደራይተው እዚህ ቲክቶክ ላይ ቴንኪዩ ቦጣ ይተካቀዩ ወንድሜ እንዴ አፍንጫዋ ንፍጥ ነው ብለው ይፖስታሉ ከኔ አባት ቆዳዬ የተነሳ ነው አርግ ያለው ከተቀብቻለሁ ግን እንትን ስለተቀባው እህትሽ ደህና ናት ደህና ባትሆንስ ምን ልታደርግላት ወይ ምን ልታደርግላት ደህና ናት እኔ እያለሁ እህቴን አልፎ መጠየቅ ሞሳስ ህይወት የለህም ወይ ህይወት የለሽም ምን ይወድ ህይወትሽን ኑሪ እሺ እዚህ ምናቅር ሰውነሽ በፌክ አካውንት መተሽ ነብስሽን አታስጨንቂ ደስተኛው ደስታ ርቆሽ ደስታ አትሽ በፌክ አካውንት ትመጫለሽ በዋናው ነው ይወድ ሰለቸን አንድ አይነት ነገር ብሊች ሰርጀሪ ሰልችቶናል አይደለም ብሊች በጥብጬ ጉበቴ እስኪፈነዳ በጠጣው ምን አባሻ ገባሽ አበሻ ማለት እኮ የሚያልገባበት ገብቶ የማያገባው ገብቶ እኮ ነው ህይወቱን የሚያጣው ምን አገባሽ የሰለጠነ ሀገር ኖረሽ እንደ ማህይም የምትሆኝ ሰው የሰለጠነ ሀገር ተቀምጦ ማንስ ምንም ቢያደርግ ምን አገባሽ ህይወትሽን አትኖሪ እውነቴን እኮ ነው ጋይስ እንትን ተቀብተሽ በዚህ ወጥሽ ልክ እንደሚያቋብረው እኮ እንደ ጓዳይ ውስጥ እንደሚኖር እኮ ነው የሚሆን ምን አባሽ አገባሽ አንቺ ላይ ለሚደርስ ነገር ወይም ደግሞ ማህበረሰብሽ ላይ ለሚደርስ ነገር ጠይቂ ከዛ በተረፈ ሰው ልጅ የፈለገውን ቢያደርግ በፊቱ ምን አባሽ አገባሽ አይደለም ብሊች በጥብጬ ጉበቴ እስኪፈርስ ጠጣለሁ ምን አባሽ አግብቶሽ ኮልኮሌ ቁርንፉድ ማይክሮ ብሊዲንግ የስሞክር ያለው መጥፎ ነው ለኔ ያልተስማማኝ አሁን ደግሞ እንዲስቲያቸው ሰርጀሪ ይላሉ እኮ ማህይም ናቸው እኮ ከነዚህ ማህይም ጋር እኮ መግባባት አንችልም ውዴ ማይክሮ ብሊዲንግ እንትን ነው የሚሉሽ ሰርጀሪ ነው የሚሉሽ ውዴ የፊት ሰርጀሪ ብለው ይመጣሉ ማህይም ናቸው ከነዚህ ጋር እንዴት እንደምንግባባ አላውቅም እኔ እኮ ስልክ ተሰጥቷቸው ስማርትፎን ይዘውበት መኮርኮሚያ ነው እንደያዛችሁት ስልካችሁ ስማርት ስልክ ነው ለምንድን ነው ማትጠቀሙበት ሰርች አርጋችሁ እስኪ እንትን አድርጉ የበቃችሁኝ እኮ መርፌ ሰርጀሪ ያላችሁ ቀን እኮ ነው የበቃችሁኝ እናንተ ማህይምነታችሁን ያወቁት መርፌ ሰርጀሪ ያላችሁ ቀን አገልጣችሁ ከእናንተ ጋር እንዴት እንግባባ ፌሻ የፊት ነገር እኮ ምንም ነገር እኮ ወዴ ማድረግ አትችልም እኮ ሰርጀሪ ነው የሚሉሽ ኢቭን ከንፈሬ እንኳን ማሳበጫ በምጠቀምበት ሰዓት አይደል እንዴ ተወግታ ተበስታ ይልሻል የታለው ነው የተበሳሁት አመት አይቆይም እንዴ ነው የማደርገው ነገር ቤታዩ እርቦኛል ውዴ እኔም አልናገር ብዬ እንጂ እርቦኛል እኔ ብታይ ራሱ እኔም ረሃብ ላይ ነው ያለሁት እኔም እርቦኛል ሼም ይዞኝ ነው እንዳንቺ ደፋር በሆነ ኖሮ ኮሜንት ላይ ብጽፍ ደስ ይለኛል እኔም እርቦኛል እኮ ጋይስ ግን የሰው አይን ፈርቼ ነው ሰው አይን ውስጥ እንዳልገባ ይሄው በውሃ ኑሬን እያወራረድኩ ነው ጋይስ ዘንድሮ ራስ ሞይት ያጨሽ የኔ ፍቅር እግዚአብሔር ይስጥሽ እንደመልካም ሰው ስንት ቀረኝ እነዚህ ያወሩኝ ጋይስ ልብ ስጡኝ እሺ ለፍራግመንት ነው መቤቴን የተቀመጥኩት እንጂ እነዚህ ኮሜንታተር እንደው ምንድን ነው የሚጽፈው 7000 እሺ ጋይስ ልብ ካላችሁ ልብ ስጡኝ እሺ ውዶቼ ልብ ስጡኝ ልብ ብቻ እሺ እንዲሞላልኝ ነው 7000 ከሞላ በኋላ ማርያም በኔ ይወጣልኝ ብታረጊ ምን አገባቸው ውዴ እሱ ነው እኮ ምንሽ አበሻ በማያገባው ነገር ነው ገብቶ የሚሞተው የሚባለው እውነት ነው ቴንኪው ሚሚ ቶሮንቶ የኔ ውድ ቴንኪው አበሻ በማያገባው እየገባ ነው የሚሞተው አስበሽዋል አንድ ሰው ፊቱን የፈለገ ቢቀባ የፈለገ ቢልጠው የፈለገ ቢያቆስለው እዚህ ሀገር ማንም ሰው በፈለገ ነገር ማድረግ ይችላል ነፃነት ሀገር ነው ለዚህ ነው እኮ አሜሪካ ደስ የሚለው ሀበሻ ፊቷን ተቀባች ፊቷን አፍንጫዋን እንትና ምን አገባችሁ ሲፈለገውን ነገር ያርግ መብቱ ነው በቃ ገንዘብ ካለው ጤናው ካላሳሰብ እንደፈለገ ከሆነ ያርግ
በማይጨንቃቸው ነው የሚጨንቃቸው። አይ ዶንት ኖ። እኔ ገንዘብ ቢኖረኝ አሳይ ነበረ። እላይ ላይ ኩጭ ወጣ ያወኝ ነው የሚመጣብህ። ማን ምን ሊያመጣ? አፍን ኮመንት ላይ እየከፈትክ ትሄዳለህ ኑሮን። እናንተ አፍንጫዬ እኔ ነኝስ ምንድን ነው? ረበሸኝ። አበሻ እኮ ከባድ እኮ ነው። እንደዚህ ዞር ብላችሁ እኮ ስትመጡ ማለት ነው ሐሺሽ እየሳበች ነው የሚል ማህበረሰብ እኮ ነው። ማምላክን እንደዚህ መዞር እንኳን እስኪያቅታችሁ እኮ ነው እኮ የሚቆጣጠሯችሁ። ዞር ብላችሁ መጣችሁ ድንገት አፍንጫችሁ ጋር በአፍንጫዋ ስባ ነው ይላል። ከዚህ ማህበረሰብ ጋር እንዴት ነው የምንግባባው? ለውጥን እያሳየክ እያቃጠልክ መሄድክ ካልሆነ በስተቀር መቤቴን አትግባቡ። ቶሎ ካላችሁም ነው ከሌለ ችግር የለም። አንድ ነገር ካየው እኔም ደግሞ አላቆምም መነካካት። ማርያም እውነቴን እኮ ነው። በስኬት ካቃጥላቸው እንጂ አበሻ ማህበረሰብ በምንም ልትግባባ አትችልም። መረጃ አምጣ ብትል መረጃ እኮ የለም። በቃ ዝም ብሎ እኮ ነው ስምን የሚያጠፉት። ሰው ከሳ ተብሎ እኔ በቃ እኮ ኢትዮጵያ በቃኝ እኮ ሰው ከሳ ተብሎ ሙሉ የሰው ልጅ ከሳካስቶ ተሰርቶ የመጣው ምን ማህበረሰብ ነው ያለው? ስለዚህ ከዚህ ጋር እንዴት ትግባባል? ስኬትን ማሳየት እየከሳክ እያማረብክ ከቻልክ ገንዘብ ካለ ደግሞ እየተዝናናክ በልብ ካለ ደግሞ የሆነ ነገር ከፍተክ ጨጓራቸውን ማቃጠል እንጂ ከዛ ውጪ ነኝ አይደለሁም፣ አልተሰራውም፣ ተሰርቻለሁ፣ አልበላውም፣ በልቻለሁ፣ ተቀብቻለሁ፣ አልተቀባውም እያልክ ለምን ከነሱ ጋር ትዳረቃለህ? ስኬትን ማሳየት ነው። አለቀ። 4 ነጥብ ከነዚህ ጋር ጭቅቅታ አመቱ ሙሉ ማይለወጥ ኪውናት አልጋን ለምን እንዴ ጋይስ ማርያምን እኔ እኮ ሰልችተውኛል ጋይስ ሰልችተውኝ እንጂ እኮ በጣም ብዙ እኮ የምመልሰው ነገር ነበር። በጣም ብዙ እኮ ጥያቄም ጠይቀው ነበር። መረጃ አምጦልኝ ሁሉ ምለው ነበር። ግን ምን ዋጋ አለ? ማን ይሰማቸዋል? በጣም ይውዲ ሀበሻ ተይ ማሬ ዝም ብዬ ለምኜ ሞልቼ ልውጣ እንጂ እኔ ከነሱ ጋር አልችልም። ማርያምን ወደድኩሽ ሞትኩልሽ እኮ ብሎ ካንቺ ውጭ አልሰማም ብሎሽ በንጋታው እንደ አር እኮ ነው የሚያንቆሽሽ። አንድ ቀን እንኳን የወደደሽን እንኳን ይረሳዋል እኮ። ኧረ በኢየሱስ ዮናታን እናስገባው። እኔና ዮናታን ደግሞ ካወራ እኔም ወሬኛ ነኝ፣ አፌን አይደክመኝ፣ ይበስብኛል። ውይ ጋይስ ይቀርታል። ዮናታን እናስገባው። ሀበሻ I really want to see you DMV area. ኧረ በስመ አብ ሀበሻ እኔ ሀበሻ ጋር አታገኙኝ ውዶቼ። እኔ አታገኙ። እኔ ቤት ራሱ እግዚአብሔር በአደባባይ ነው የምናገረው። ቤት እኔ ካልፈቀድኩ ማንም ሰው አያገኘኝም። እኔ ካልፈቀድኩ ቤቴ ማንም ሰው አይመጣም። አልፈልግም። እኔ አልፈልግም። እንደዚህ አልፈልግም ውዶቼ። በጣም የዋ ስትሆኑ፣ በጣም ፍቅር ስትሆኑ ቴንኪው ነው ፍቅር። በጣም የዋ በጣም ፍቅር ስትሆኑ ትጎዱበታላችሁ። አታዩም ጋይስ? ሰው አብሮ እየበላ እየጠጣ በንጋታው ድምጽ ቅጅ ያለን ይላሉ እንዴ! አብራችሁ እንኳን ተቀምጠው እኮ መብላት አትችሉም እኮ። እኔ ነው ድሮ ምን ይባል ነበረ? ከሰው አትገናኝ፣ ከሀበሻ አትገናኝ፣ ብቻሽን ቀረሽ፣ ሰው አታገኝ፣ ያለ ፊልተር ያለ ምን ያለ ገረመኝ ሲሉ ነበር። አሁን ተመልከቱ፣ አብረው በልተው ጠጥተው አንድ ምግብ ላይ በቃ ሁሌ መተማማት ወይ መጣላት፣ ሰላም የላቸው። ዶልዬ እኔ ፍቅር ቴንኪው እግዚአብሔር ያክብርልኝ። እኔ እናት አንተ ቅድም ቆይ ሽቅርቅር ትላለ ዴቭ። በአንተ ቤት እዛ አንበሳ ሰጥተህ ልታስቀጣይ ነበር አይደል? እግዚአብሔር ግን አልፈቀደም። አንበሳን አቀለጥኩትኝ። እዛ ባንቺ ጋር አንበሳ እየሰጠክ እዚህ መተክ ቤት ታየ ሽቅርቅር እያልክ ትጽፋለህ። መዶሻ ፊት መስላለህ እንዴ ስታይ? ልፋቴን አይታ ነው ፖሚዬ ፍቅር ልፋቴን መቀመጤን አይተሽ ነው ዶልዬ። እኔና ቴንኪው ሶ ማች እስኪ አመስግኑልኝ። ቴንኪው ነው ፍቅር አመሰግናለሁ። ለፍራግመንቴ ነው መቤቴን የተቀመጥኩትኝ። ስንት ቀረኝ እስኪ ዘሳቢያ ዶልዬ እኔ ውድ ቴንኪው እግዚአብሔር ያክብርልኝ። እኔ እናት ቴንኪው ውይ እኔ ውድ ማርያምን አመሰግናለሁ። ቴንኪው አልሞላም ጋይስ ገና ነው። 60% በታች መሆን አለብኝ። ከዛ ወጥቼ በኋላ እንኳን ተመልሼ የምመጣ አትሊስት ይሆንልኛል። ሀቢባ ናት የመጣችው። እሺ ሀቢባ ፎቶ ያደረገ ሰው ነው ወይ? እንደዛ አይደለም ቤታ ኢትስ ኦኬ ችግር የለውም። ግን አሸነፍኩኝ። አየክ እግዚአብሔር ልቤን አይቶ አሸነፍ። አንበሳ ቅልጥ አለች ጋይስ። ለፍራግመንታችን እኮ ስንት ሆነ? ወይ ያደኔ ስንት ሆነ? እሺ ጋይስ ንገሩኝ። ናኒ ስንት ሆነሽ ንገሩኝ። ስምሽን ቀይረሽ ነው የኔ ጉድ ነሽ እንዴ ፍቅር
እንደ አምላክ እስራኤል ስምሽን ቀይረሽ ነው ዶሊ ብለሽ መተሽ ነው። በምን ልወቅሽ? ሌላ ሰው መስለሽኛል እኮ ማርያምን። የኔ ፍቅር የኔ ሶፋ ባለቤት ይቅርታ። የኔና ለምን ስምሽን የቀየርሽው? ሌላ ጊዜ ሶፊ ነው የምትይው፣ አሁን ዶሊ ብለሽ ቀይረሽ በምን ልወቀው? የኔ እናት ለምን ቀየርሽው? አሁን እንዲህ የሶፋ ባለቤት ከዚህ በኋላማ አልልሽም ውዴ ዶሊ ብለሽው ለምን ቀየርሽው? ማሪ አንበሳዬ አንቺ አይ አልተሳካልም። በቃ አልሰማህም። አንተማ እኔን ቤቢ ላይ ልታስበላ ልታስቀጣኝ ተፍ ተፍ ስትል ነበር። እግዚአብሔር ግን በፍጹም አለኝ ጌታ